ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ በዛሬው ዝግጅታችን አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉ የጋበዝን አርዕስታትን እናቀድማለን። ህወሓት የፕሪቶሪያ ሰላም ስምምነት ከመቼም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተገለጸ። ኩባንያዎች በውሳኔው ላይ ቅሬታ አቅርበዋል። በአዲስ አበባ የመንግስት ተሽከርካሪዎች የትራፊክ ህግ በመጣስ ላስቸገሩት የከተማው ትራፊክ ማናጅመንት ቢሮ ገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የሥራ ጉብኝት በግብጽ ይገኛሉ። ፕሬዝዳንት አልሲሲ ሀገራቸው የኤርትራን ሉዓላዊነት በጽኑ እንደምትደግፍ ገልጸዋል። በአዲስ አበባ የመንግስት ተሽከርካሪዎች የትራፊክ ህግ በመጣስ እንዳስቸገሩት የከተማው ትራፊክ ማናጅመንት ቢሮ ገለጸ። በአዲስ አበባ ከተማ የመንግስት ወይም ኮድ 4 ተሽከርካሪዎች የትራፊክ ህግን በመተላለፍ የከተማውን ትራፊክ ስራ እየተስተጓጎለ እንደሆነ ቢሮ አስታውቋል። የኮድ 4 መኪና አሽከርካሪዎች እንደፈለግን እንሆናለን በሚል አስተሳሰብ የትራፊክ ህግን ለመጣስ ህግን ደንብን በማስከበር ሂደት ላይ ትልቅ እንቅፋት እየፈጠረባቸው እንደሆነም ገልጸዋል። በዚህም በ3 ወራት ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውንም ሸገር ሬዲዮ ዘግቧል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክተር የሆኑት አቶ አየሉ ቢቴሳ ህግን ለማስከበር መነሻው ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣናት ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብለዋል። አቶ አየሉ አክሎም እነዚህ አሽከርካሪዎች ለአውቶቡስ ብቻ ተብለው በተሰመረ መስመር ጭምር ማሽከርከር እንደሚመርጥ ገልጸዋል። ይህ ድርጊታቸውም ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል። ቢሮው አሁን ላይ ህግን የሚጥሱ የትራፊክ መብራትና የተከለከሉ መንገዶችን የሚጠቀሙ ባለስልጣናትም ሆነ ማናቸውንም አሽከርካሪዎች የቀጣ መሆኑን ጠቁሟል። አቶ አያሌው እንደገለጹት ጥሱ የሄደውን ተሽከርካሪ ተርጋ ቁጥርን በመመዝገብ በሚመለከተው አካል አማካኝነት በማስጠራት ጥብቅ ቁጥጥርና ክትትል እንደሚደረግ ተናግረዋል። ህወሓት የፕሪቶሪያ ሰላም ስምምነት ከመቼም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ድርጅቱ መንግስት የፕሪቶሪያን የሰላም ስምምነት የጣሰና የኮሰሰ ነው ሲል በመክሰስ ስምምነቱን ከመቼም ጊዜም በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠንቅቋል። ህወሓት ትናንት ሐሙስ ጥቅምት 20 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ ሰላም ስምምነት ቁልፍ ድንጋጌዎችን ለመተግበር አልቻለም ሲል ገልጸዋል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥሮ የሚገኙ ኃይሎችን በመደገፍ በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በመደገፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሰዋል። መግለጫው ማክሎ የፕሪቶሪያ ሰላም ስምምነት ዓላማው ዘላቂ የጦርነት ማቆም እንዲመጣ፣ የተፈናቀሉ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካዊ ውይይት መሰረት ለመጣል ነው ብለዋል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህወሓትን የፕሪቶሪያ ሰላም ስምምነት ባለመክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎችን በመዋል በወንጀላቸውን ይታወሳል። የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉ ተገለጸ። ኩባንያዎቹ በውሳኔው ላይ ቅሬታ አቅርበዋል። ከመንግስት በተሰጠ አቅጣጫ መሰረት የአዳዲስ ነዳጅ ማደያዎች ግንባታ ላልተወሰነ ጊዜ መከልከሉን የነዳጅና ኢነርጂ ባለስልጣን አሳወቀ። ባለስልጣኑ ይህንን ያስታወቀው የነዳጅ ውጤቶች የገበያ ድርሻ ቀመር ክለሳ ጥናትና የነዳጅ ውጤቶች የስርጭት ቀመር የአሰራር ስርዓት መመሪያ የነዳጅ አቅራቢያ ኩባንያዎች በተገኙበት ጥቅምት 15 ቀን 2017 ዓ.ም ውይይት በተደረገበት መድረክ ላይ ነው። በዚህ ወቅት የባለስልጣን ምክትል ዋና ዳይሬክተር አቶ ዲቦራ ፉፋ ማደያዎችን ጉዳይ በተመለከተ ሲያስረዱ አዳዲስ ኩባንያዎች ባሉበት ይቆያሉ ብለዋል። ከተወሰነላቸው በጣት ከሚቆጠሩ ግንባታዎች ውጪ የግንባታ ፍቃድ በመስጠት አዲስ የማስጀመር ሂደት ባለበት እንዲቆም መንግስት ወስነዋል ያሉት ምክትል ዋና ዳይሬክተሩ አክለውም ያሉትን በአግባቡ መጠቀም እንደሚያስፈልግ አጽንኦት ሰጥተዋል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት በበኩላቸው በአራት መስፈርቶች ማደያ የሌላቸው፣ ከፍተኛ መጨናነቅ ያለባቸው፣ በኮሪደር ልማት የፈረሱና ውስን ማደያዎች ያላቸው፣ በተለይ ደግሞ ኮንትሮባንድ የሚበዛባቸው አካባቢዎች ያልሆኑ ተብሎ በኮሚቴ ዝርዝር ታይቶና ተለይቶ የጠቅላይ ሚኒስትር ጽህፈት ቤት ከፈቀዳቸው 9 ያህል ማደያዎች ግንባታ ውጪ ጉዳዩ ዝግ ነው ብለዋል። አያይዘውም ለማንም የግንባታ ፍቃድ እንደማይሰጥና አሁን ያለው የነዳጅ አቅርቦትና ትስስር እስከሚስተካከል ድረስ የማደያ ግንባታና የተመለከተ ጉዳይ እንደማያስተናግድ ዋና ዳይሬክተር አስረድተዋል። በአሁኑ ወቅት የተገነቡ ስላሉ ማደያዎች ከክልሎች የተወሰደ ዝርዝር መረጃ እንዳለ ያወሱት ዋና ዳይሬክተሩ በዘርፍ ያለው ችግር ሲስተካከል ግንባታ እንደሚፈቀድ መግለጻቸውን ሪፖርተር ዘግቧል። ጣቢያው በጉዳዩ ላይ ያነጋገራቸውና ስማቸው እንዳይገለጽ የፈለጉት ሁለት የነዳጅ አቅራቢያ ኩባንያዎች በሚሊዮን ብሮች ውጪ የተደረገባቸው ግንባታዎች በአንድ ውሳኔ ባሉበት ይቆዩ በመባሉ ከፍተኛ የሀብት ብክነት እንደሚፈጠር በመጥቀስ ቅሬታቸውን ገልጸዋል።
ወደ ውጭ መረጃ ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለ5 ቀናት የስራ ጉብኝት በግብጽ ይገኛሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብጽ ፕሬዝዳንት አብዱልፈታህ አልሲሲ ባቀረቡለት ግብዣ መሰረት ትላንት ማለዳ ወደ ግብጽ ያቀኑ ሲሆን ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው ተብሏል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነት በማጠናከር እንዲሁም በአካባቢውና ዓለም አቀፋዊ ጉዳዮች ላይ ውይይት እንደሚያደርጉ አመልክተዋል። እንዲሁም ፕሬዝዳንት ኢሳያስና ልዑካቸው ነገ በሚመረቀው የግብጽ ታላቁ ሙዚየም ምረቃ ላይም ይገኛሉ ተብሎ ይጠበቃል። የኤርትራ ልዑክ የውጭ ጉዳይ ሚኒስትር ኦስማን ሳሌን እንደሚያጠቃልል ተገልጸዋል። ሁለቱ መሪዎች በተገናኙበት ወቅትም ግብጽ የኤርትራን ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱልፈታህ አልሲሲ ለፕሬዝዳንት ኢሳያስ ነግሯቸዋል ተብሏል። ኢሳያስ አፈወርቂ በበኩላቸው ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆኗን አረጋግጠዋል ሲል ገልጸዋል። ከዚህ ቀደም ግብጽን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድና ለ5 ቀናት የሚቆይ ነው ሲል ቢቢሲ ዘግቧል። እስራኤል ሄዝቦላህ ራሱን ዳግም የመገንባት እንቅስቃሴ ውስጥ መግባቱ ስጋቱ ለሊባኖስም ነው ስትል አሳሰበች። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የሄዝቦላህ መጠናከር ለቤይሩትም አደገኛ ነው ብለዋል። ሄዝቦላህ ራሱን ዳግም ለመገንባትና ለማስታጠቅ ጥረቱን ቀጥለዋል ያሉት ሳር ሁሉም ገዳይ እንከተላለን የሚል ሐሳብ ሰጥተዋል። በሊባኖስ የመንግስታት ድርጅት ልዩ አስተባባሪ ጄንስ ሄንስ ጋር ከተወያዩ በኋላ ነው ሚኒስትሩ ሐሳባቸውን ያጋሩት። በኤክስ ገጻቸው ላይም የሄዝቦላህ የማሰራራት አካሄድ ለእስራኤል ደህንነት እና ለሊባኖስ የወደፊት ዕጣ ፈንታ አደገኛ ነው ሲል ጽፏል። እስራኤል እንዲህ አይነቱን ጉዳይ እጇን አጣጥፋ አትመለከትም ብለዋል ሳር። በመካከለኛው ምስራቅ ሰላምን እንዲሰፍን እስራኤል ምኞቷ መሆኑን የውጭ ጉዳይ ሚኒስትር አስገንዝበዋል። እስራኤልና ሄዝቦላህ የጋዛው ጦርነት መቀስቀሱን ተከትሎ ውጥረት ውስጥ መግባታቸውን የሚዘነጋ አይደለም። የተወደዳችሁ የቻናላችን ተከታታዮች ለዕለቱ የያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ ያመሰግንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናበታችኋለን።